ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። በየመን የሚንቀሳቀሱት የሃውቲ ቡድን የእስራኤልን መከላከያ ሰራዊት አይዲኤፍ በሶማሌላንድ ምድር ላይ ለማስፈር የሚደረገውን ማንኛውም እንቅስቃሴም በጽኑ እንደሚቃወሙና ጥቃት እንደሚሰነዝሩ በይፋ አስታውቀዋል። የቡድኑ መሪ አብዱል ማሊክ አልሁቲ በሰጡት መግለጫ እስራኤል በሶማሌላንድ የምታቋቁመው ማንኛውም ወታደራዊ ይዞታ የጦር ሰፈር ወይም የደህንነት ተቋም ለሁቲዎች ቀጥተኛ ወታደራዊ ኢላማ እንደሚሆን አስጠንቀዋል። ይህ ማስጠንቀቂያ የመጣው እስራኤል በክልሉ ያላትን ስትራቴጂካዊ ተጽዕኖ ለማስፋት የምታደርገውን ጥረት ተከትሎ ሲሆን የሁቲዎች ዛቻ ደግሞ ግጭቱን ከመካከለኛው ምስራቅ ወደ አፍሪካ ቀንድ ሊያስፋፋው እንደሚችል ከፍተኛ ስጋት ፈጥሯል። ይህ ከፍተኛ ውጥረት የተቀሰቀሰው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስታቸው ለሶማሌላንድ ሉዓላዊነትና ነጻነት እውቅና መስጠቱን በይፋ ካስታወቁበት ከጥቂት ቀናት በኋላ ነው። የእስራኤል ውሳኔ በመላው የአረብ ሀገራትና በጎረቤት ሀገራት ዘንድ ብርቱ ተቃውሞን ያስነሳ ሲሆን ድርጊቱ የሶማሌን አንድነት የሚንድና በቀጠናው ያለውን የኃይል ሚዛን የሚያናጋ ነው በሚል እየተኮነነ ይገኛል። በተለይም ግብፅን ጨምሮ በርካታ የአረብ ሊግ አባል ሀገራት እስራኤል በስትራቴጂካዊው የባቢል ማንደብ የባህር በር አቅራቢያ ወታደራዊ መገኘት እንዲኖራት መፍቀድ የቀይ ባህርን ደህንነት አደጋ ላይ ይጥላል የሚል ስጋታቸውን ገልጸዋል። ሶማሌላንድ እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ ተገንጥላ ነጻነቷን ብታወጅም ላለፉት 30 ዓመታት በዓለም አቀፍ ማህበረሰብ ዘንድ ህጋዊ እውቅና ለማግኘት ስትታገል ቆይታለች። በአሁኑ ወቅት ሶማሊያ በውስጣዊ ግጭቶች፣ በሽብርተኝነትና በፖለቲካዊ አለመረጋጋት እየታመሰች ባለችበት በዚህ ደካማ ጊዜ የእስራኤልና የሶማሌላንድ መቀራረብ አዲስ የዲፕሎማሲያዊና የወታደራዊ አስተላለፍ እየፈጠረ ነው። የሁቲዎች ዛቻ ተግባራዊ የሚሆን ከሆነ የምስራቅ አፍሪካ ቀንድ የኢራንና የእስራኤል ቀጥተኛ ያልሆነ ወይም ፕሮክሲ ዋር መፋለሚያ አውድማ ሊሆን እንደሚችል ተንታኞች እየተነበዩ ይገኛሉ። ይህ ክስተት በኢትዮጵያና በሌሎች የጎረቤት ሀገራት የጸጥታ ሁኔታ ላይ ምን አይነት ተጽዕኖ ይኖረዋል የሚል ጉዳይም የብዙዎችን የትኩረት አቅጣጫ ይዟል። ይህ በእንዲህ እንዳለ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ የሆነ አስደናቂና አስደንጋጭ ሰበር ዜና ደርሶናል። የኢራን የሳይበር ታጣቂዎች በእስራኤል የፖለቲካ ማዕከልና በጠቅላይ ሚኒስትር ቤንያሚን ኔታንያሁ የቅርብ ክበብ ላይ ከፍተኛ ድንጋጤ የፈጠረ ጥቃት መፈጸማቸውን አስታውቀዋል። ይህ ጥቃት ተራ የሳይበር ጠለፋ ሳይሆን የእስራኤልን ከፍተኛ የመንግስት ባለስልጣናት የግል ሕይወትና የሀገሪቱን ብሔራዊ ደህንነት አደጋ ላይ የጣለ ክስተት መሆኑ እየተነገረ ነው። ሃላንዳ ተብሎ የሚጠራው የኢራን ጠላፊዎች ቡድን የኔታንያሁ ቀኝ እጅና የጽህፈት ቤት ኃላፊ የሆኑትን የጻኪ ብራቨርማንን የግል አይፎን ስልክ ሰብሮ መግባቱን በይፋ አውጇል። እንደ አውሮፓውያኑ አቆጣጠር ዲሴምበር 28 25 የወጣው መረጃ እንደሚያመለክተው ጠላፊዎቹ የብራማንን ስልክ በመቆጣጠር እጅግ በጣም ሚስጥራዊ የሆኑ መረጃዎችን፣ ፎቶግራፎችና ሰነዶችን መውሰዳቸውን ገልጸዋል። ከነዚህም መረጃዎች መካከል የጠቅላይ ሚኒስትሩ ባለቤት የሳራ ኔታንያሁ የግል ስልክ ቁጥር፣ የከፍተኛ ረዳቶች ስም ዝርዝርና የደህንነት ጥበቃ ባለስልጣናት ሚስጥራዊ የመገናኛ መንገዶች እንደሚገኙበት ጠላፊዎቹም በኤክስ ገጻቸው ላይ በለቀቁት ማስረጃ አረጋግጠዋል። ይህ ቡድን እንዳለው የእስራኤል ባለስልጣናት የግል ሕይወት አሁን በእጃችን ነው በሚል ዛቻቸውን የቀጠሉ ሲሆን ይህ በእስራኤል የደህንነት ተቋማት ዘንድ ትልቅ ድንጋጤን ፈጥሯል። ይህ ዘገባ እጅግ አሳሳቢ የሚያደርገው ደግሞ ጠላፊዎቹ ኳታር ጌት ተብሎ ከሚጠራው የሙስናና የገንዘብ ዝውውር ቅሌት ጋር የተያዘው ሰነዶችን አግኝተናል ማለታቸው ነው። እንደ ጠላፊዎቹ ገለጻ የኔታንያሁ ጽህፈት ቤት ኃላፊ ጻኪ ብራቫርማን በዚህ የሙስና ሴራ ውስጥ እጃቸው እንዳለበት የሚያሳዩ ማስረጃዎች በስልካቸው ውስጥ ተገኝተዋል። እነዚህ ፋይሎች ይፋ ከሆኑ የኔታንያሁ መንግስት ለከፍተኛ የፖለቲካ ቀውስና ለሕግ ምርመራ ሊዳረጉ እንደሚችሉ የፖለቲካ ተንታኞች እየገለጹ ይገኛሉ። የኳታር ጌት ጉዳይ ከዚህ ቀደም በአውሮፓ ህብረት ውስጥ ትልቅ ውዝግብ አስነስተው የነበሩ የሙስና ክሶችን የሚያስታውስ ሲሆን አሁን ደግሞ ወደ እስራኤል ከፍተኛ ባለስልጣናት መዝለቁም ጉዳዩን ረቂቅና አደገኛ ያደርገዋል። ይህ ጥቃት ለብቻው የመጣ አይደለም። የሃላንዳ ቡድን ባለፈው ሳምንት ብቻ የቀድሞውን የእስራኤል ጠቅላይ ሚኒስትር ናፍታሊ ቤትኔትን ስልክ መጥለፉን አስታውቆ ነበር።
የሚያሳየው የኢራን የሳይበር ታጣቂዎች የእስራኤልን ከፍተኛ አመራሮች ስልኮችና የመረጃ መረቦች ስልታዊ በሆነ መንገድ ኢላማ እያደረጉ መሆኑ ነው። የእስራኤል የሳይበር ደህንነት መዋቅር እንዲሁ በቀላሉ መጣሰው ሀገሪቱ ለሳይበር ጥቃቶች ያላትን ተጋላጭነት ፍንጭ የሚሰጥ ሆኖ ተገኝቷል። በአሁኑ ወቅት ከኔታንያሁ ጽሕፈት ቤት በኩል የተሰጠ ይፋዊ ምላሽ የለም። ነገር ግን መረጃዎቹ ወደ ሕዝብ መፍሰስ ከጀመሩ በእስራኤል የውስጥ ፖለቲካ ላይ ታላቅ መናወጥ ሊፈጥሩ ይችላሉ የተባለ ነው። የሳራ ኔታንያሁ ስልክ ቁጥርና ሌሎች የግል መረጃዎች ይፋ መደረጋቸው ደግሞ ለጠቅላይ ሚኒስትሩ ቤተሰብ ደህንነት ሌላው ትልቅ ስጋት ነው እየተባለ ነው። የኢራንና የእስራኤል የጥላቻ ጦርነት አሁን ከጦር ሜዳ አልፎ ወደ ዲጂታል መረጃ መረብ በከፍተኛ ሁኔታ ተሸጋግረዋል። በመጨረሻም በመላው ዓለም ትኩረት የሰጠው የኢራንና የእስራኤል ፍጥጫ አሁን ወደ አዲስ ምዕራፍ ተሸጋግረዋል። አዲሱ የኢራን ፕሬዝዳንት መሱድ ፔዜሽኪያን ለዓለም አቀፉ ማህበረሰብ በተለይም ለምዕራባውያን ሀያላን ሀገራት እጅግ አስደንጋጭና የጦርነት አዋጅ የሚመስል የመጀመሪያ መልእክታቸውን አስተላልፈዋል። ፕሬዝዳንቱ በንግግራቸው ይህ ጦርነት ከኢራቅ ጦርነት የከፋ ይሆናል በማለት የምዕራባውያንን በግልጽ አስጠንቀዋል። ፔዜሽኪያን አሜሪካ፣ አውሮፓና እስራኤል በኢራን ላይ ሁለንተናዊና ሙሉ በሙሉ ጦርነት በሁሉም ግንባሮች ከፍተዋል ሲሉ በከባድ ቃላት ከሰዋል። ይህ ከፍተኛ ውጥረት የተፈጠረው የኢራኑ ከፍተኛ መሪ አያቶላ አሊ ካሜኒ ለሀገሪቱ የሚሳኤል አቅም ግንባታና ለመከላከያ ዘርፍ የሚውል 9.23 ቢሊዮን ዶላር የሚገመት ግዙፍ በጀት ካጸደቁ በኋላ መሆኑም ሁኔታውን ይበልጥ አሳሳቢ አድርጎታል። ይህ በቢሊየን የሚቆጠር ዶላር በጀት የኢራንን የሚሳኤልና የድሮን ቴክኖሎጂ በከፍተኛ ሁኔታ እንደሚያሳድገው የሚታመን ሲሆን ይህ ለምዕራባውያንና ለእስራኤል ቀጥተኛ ስጋት ሆኗል። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ላይ የሚያስተላልፉት መልእክትና የሚወስዱት ወታደራዊ ዝግጅት ከቀን ወደ ቀን እየተጠናከረ መምጣቱን የሚያሳዩ መረጃዎች እየወጡ ነው። ኔታንያሁ ኢራን የኒውክሌር ባለቤት እንዳትሆንና የቀጠናውን ደህንነት እንዳታናጋ ማንኛውም እርምጃ ለመውሰድ ዝግጁ መሆናቸውን እየገለጹ ይገኛሉ። ዓለም አሁን ትኩረቷን በዚህ ሁለት ባላንጣ ሀገራት ላይ እያደረገች ሲሆን የፔዜሽኪያን ንግግር ለምዕራባውያን የተላከ ግልጽ ማስጠንቀቂያ ነው ወይስ ሊመጣ ላለው ታላቅ ጦርነት ቅድመ ዝግጅት የሚለው ጥያቄ በሰፊው እየተነሳ ይገኛል። ይህ ግዙፍ የሚሳኤል በጀትና የፕሬዝዳንቱም ከኢራቅ የከፋ ይሆናል የሚለው ማስጠንቀቂያ በቀጠናው ላይ ምን አይነት ለውጥ ያመጣል? የእስራኤል ቀጣይ ምላሽስ ምን ሊሆን ይችላል? ኢራን በ9.23 ቢሊዮን ዶላር በጀት ምን አይነት አዳዲስ የጦር መሳሪያዎችን ልታዘጋጅ ትችላለች?